በቤኒሻንጉል ጉሙዝ ክልል በኩምሩክ ወረዳ በለሆ ቀበሌ በተነሳ ግጭት በርካታ ሰዎች መገደላቸው ተሰማ። ባለፈው ሰኔ 12 ቀን 2018 ዓ.ም በቤኒሻንጉል ጉሙዝ ክልል ኩምሩክ ወረዳ በለሆ ቀበሌ ላይ በተነሳ ግጭት ከ12 የሚበልጡ ዜጎች መገደላቸውን የዓይን እማኞች ለጃኖ ቅማንት ሚዲያ ተናግረዋል። ግጭቱ የተነሳው በጋምቤላ ክልል ተወላጆችና በሀበሻዎች መካከል ነው ያሉን የመረጃ ምንጮቻችን ለግጭቱ ምክንያት የሆነውን ጉዳይ ከመግለጽ ተቆጥበዋል። የመረጃ ምንጮቻችን ሀበሻ ብለው ከሚጠሩት ወገን 6 ሰዎች መገደላቸውንና በርካቶች መቁሰላቸውን ገልጸው ከጋምቤላ ክልል ተወላጆችም ከተጠቀሰው ቁጥር በላይ የሆኑ ሰዎች ላይ የሞትና የመቁሰል አደጋ እንደደረሰ ተናግረዋል። በወቅቱ የተፈጠረውን ቡድን የለየ ግጭት የመከላከያ ሰራዊቱ ከኩምሩክ መጥቶ ነበር ያስቆመው የሚሉ ወገኖች በበኩላቸው ግጭቱ በነጋታው ሰኔ 13 ቀን 2018 ዓ.ም ተጠናክሮ እንደቀጠለና በጥይት ተኩስ ታጅቦ እንደነበር ገልጸዋል። ጉዳዩን አስመልክቶ ከኩምሩክ ወረዳ ወደ በለሆ ከተማ ትላንት ሰኔ 14 ቀን 2018 ዓ.ም የመጡ የወረዳ አመራሮች ሀበሻውን ለብቻው ሰብስበው እንዳወያዩ ምንጮች ተናግረዋል። ከወረዳ አመራሩ ጋር በተደረገው ስብሰባ ተሳታፊዎቹ በግጭቱ ወቅት የጋምቤላ ተወላጆች መሳሪያ ታጥቀው ነው ጥቃት ሲያደርሱ የነበሩት፣ የተገደሉብንና የቆሰሉብን ሰዎቻችንም በጥይት ነው የተመቱትና ወረዳው እርምጃ ይውሰድልን የሚል ጥያቄ ማንሳታቸውን ምንጮች ገልጸዋል። ተሰብሳቢዎቹ አክለውም መሳሪያ ታጥቀው ጉዳት እያደረሱብን ያሉ አካላት ከአካባቢው እንዲወጡልን የሚል ጥያቄ ቢያነሱም እናንተ ፋኖና ኦነግ ሸኔ ስለሆናችሁ ከነገ ጀምሮ የምናስወጣችሁ እናንተን ነው ሲሉ ባለስልጣናቱ መልስ እንደሰጧቸው ታውቋል። ግጭቱን በማስነሳት ረገድ የሶስተኛ ወገን እጅ ሳይኖርበት አልቀረም ያሉን አንዳንድ ወገኖች በበኩላቸው በንግድ ሥራ፣ በወርቅ ቁፋሮና በቀን ሰራተኛነት ተሰማርተው በክልሉ የሚገኙ ከተለያዩ የሀገሪቱ ክልሎች የመጡ ዜጎችን በሰበብ ለማስወጣት ሆን ተብሎ የተፈጠረ ግጭት ሳይሆን አይቀርም ሲሉ ጥርጣሬያቸውን ገልጸዋል። ከወረዳ ባለስልጣናቱ ጋር በለሆ ላይ የተደረገ ውይይት ያላንዳች መልካም ውሳኔ በመበተኑና አሁንም የግጭት ስጋቱ ከፍተኛ በመሆኑ በንግድና በወርቅ ቁፋሮ ላይ የተሰማራው ሀበሻ ለከፍተኛ የደህንነት ስጋት ተጋልጧል ሲሉ አንዳንድ በወርቅ ቁፋሮና በንግድ ስራ ላይ የተሰማሩ ዜጎች ተናግረዋል። የእነዚህን ዜጎች የመጠቃት ጭንቀት የበለጠ እያጠናከረው ያለው ደግሞ አንዳንድ ሰዎች ባልታወቀ ምክንያት ሌሊት እየጠፉ የደረሱበት ሁኔታ ሳይታወቅ ስለሚቀር ነው ያሉን ምንጮቻችን መንግስት የተፈጠረውን አለመረጋጋት በአስቸኳይ እንዲያስወግድላቸውና የተለመደው ስራ በነበረው ሁኔታ እንዲቀጥልላቸው ተማጽነዋል። መንግስት ግጭት ውስጥ ከገቡት የጋምቤላ ክልል ተወላጆች ጋር ያደረገው ውይይት ስለመኖሩና የወሰደውን ውሳኔ የሚመለከት መረጃ ለማግኘት ያደረግነው ጥረት አልተሳካም። በቤኒሻንጉል ጉሙዝ ክልል ኩምሩክ ወረዳ ከተለያዩ የሀገሪቱ ክልሎች የመጡ በመቶ ሺዎች የሚቆጠሩ በወርቅ ቁፋሮ ላይ የተሰማሩ ወገኖች መኖራቸው የታወቀ ሲሆን ሰሞኑን የተከሰተው ግጭት አካባቢውን ወደ ከፋ ቀውስ እንዳይከተው ተሰግቷል። የክልሉ መንግስት ጉዳዩን ለማስቆም የተለየ ትኩረት ሰጥቶ መስራት አለበት የሚሉ አስተያየት ሰጪዎች በበኩላቸው ምክንያቱም ምንም ይሁን ምን የተከሰተው ግጭት ድጋሜ እንዳያገረሽ ሕግ የማስከበር ስራዎች ፍትሐዊና ካድሎ በነጻ መንገድ መሰራት አለባቸው ሲሉ ምክረ ሀሳብ አቅርበዋል። ብልጽግና በደንብ ማድረሻ የይስሙላ ምርጫ ማሸነፉንና ኢዜማ ተወዳዳሪ ፓርቲ መሆኑን ገለጸ። የብልጽግና መንግስት አገሪቱን ምስቅልቅል ሁኔታ ውስጥ ከቶ የዲፕሎማሲውን ዓለም ለማታለል ባካሄደው የይስሙላ ምርጫ በከፍተኛ የድምፅ ብልጫ ማሸነፉን ገልጿል። የምርጫ ተሳታፊው ማህበረሰብና ታዛቢዎቹ በየቀጠናው ማን እንደተመረጠ እያወቁ የምርጫ ውጤቱን ገለባብጦ አሸናፊ ነኝ ያለው ተረፈ ኢህአዴግ ብልጽግና ከተወካዮች ምክር ቤት ወንበሮች መካከል 438ቱን ማሸነፉን በኩራት ተናግሯል። ብልጽግና ቁጥር 2 በመባል በስምና በምግባሩ የሚታወቀው ኢዜማ 13 ወንበሮችን ሲያሸንፍ ሌሎች 16 ፓርቲዎች ደግሞ 27 የተወካዮች ምክር ቤት ወንበሮችን እንዳሸነፉ የመንግስት ሚዲያዎች ምርጫ ቦርድን ጠቅሰው ይፋ አድርገዋል።
መንግስት ይፋ ያደረገው የምርጫ ውጤት ምርጫው ከመካሄዱ በፊት በብልጽግና መንግስት የካቢኔ ምክር ቤት በሚስጥር ውይይት ተደርጎበት የተወሰነ እንጂ ነፃና ግልጽ በሆነ የምርጫ ሂደት የተገኘ አይደለም ተብሏል። ኢዜማ የተባለው ቁጥር 2 ብልጽግና ፓርቲ 73 የክልልና 13 የተወካዮች ምክር ቤት ወንበሮችን በማግኘት ተፎካካሪ ፓርቲ መሆኑ ተነግሯል። የብልጽግናው መንግስት ከምርጫ በፊት በወሰነው የምርጫ ውጤት መሰረት እንደ ኢዜማና አብን አይነት ጸረ ህገ መንግስት ፓርቲዎች በቀጣይ በሀገር ምክክር ኮሚሽኑ በኩል ሊወሰዱ የተዘጋጁ ለውጦችን ይደግፋሉ ተብለው በመፈረጃቸው ጣል ተደርገው እንዲያሸንፉ ሆነዋል ተብሏል። የብልጽግና መንግስት ይፋ ያደረገው ውጤት መሬት ላይ ካለው የምርጫ ውጤት ጋር የማይዛመድ መሆኑን አስመልክቶ አስተያየት የሚሰጡ የጭልጋና የላይ አርማጭሆ ወረዳ ነዋሪዎች በዕለቱ በተደረገው ምርጫ በከፍተኛ ድምፅ ተበልጠው የተሸነፉ የብልጽግና ካድሬዎች እንዳሸነፉ ተደርጎ መነገሩ እውነትም የምርጫ ውጤቱ ከምርጫው በፊት በብልጽግና የፖሊት ቢሮ መወሰኑን ያሳያል ብለዋል። በጭልጋ ወረዳ በምርጫ ዕለትና በማግስቱ መሸነፋቸውን በአካል አረጋግጠው ጥፍራቸው ውስጥ ገብተው የነበሩ የብልጽግና ካድሬዎች ሰሞኑን ከብልጽግናው ፖሊት ቢሮ በተላለፈላቸው ያሸንፋቸዋል መልእክት ተበረታትተው በየቀጠናው ህዝብ እየሰበሰቡ ያሸነፈው ብልጽግና ነው፣ ያልመረጡንንም ሆነ የመረጡንን እናገለግላለን የሚል የሀፍረተ ቢሶች መልእክት ሲያስተላልፉ ሰንብተዋል። በቅማንት ቀጠና ህዝቡ የብልጽግናን የግዴታ ምርጫ የተሳተፈው ቁጣውን በካርድ ለመግለጽ እንጂ ድምፁ እንደማይቀማ እርግጠኛ ሆኖ አልነበረም ያሉን አስተያየት ሰጪዎች የብልጽግናው ካድሪ የህዝቡን ድምፅ ቀምቶ በምን ሞራሉ ለማስተዳደር እንደወሰነ አስገርሞናል ብለዋል። በአብዛኛው የአፍሪካ ሀገራት ምርጫ አምባገነን መንግስታት ዲሞክራሲያዊ ለመምሰል የሚያካሂዱት የደንቡን ማድረሻ የይስሙላ ተግባር እንጂ የዲሞክራሲ ባህልን ለማሳደግና መልካም አስተዳደርን እውን ለማድረግ የሚከወን ሂደት አይደለም ተብሏል። በተለይም አገሪቱን በህግና ፖሊሲ በመርህና በዲሲፕሊን መምራትን ወደ ጎን ትቶ ህዝቡን በጦርነትና በግጭት ቀውስ ውስጥ በማስገባት ከተጠያቂነት ነፃ ለመሆን የሚሰራው የብልጽግና መንግስት ምርጫውን በህዝብ ቁስል ላይ ለመቀለጃነት እንደተጠቀመው ታውቋል። በሀገሪቱ በርካታ አካባቢዎች የክረምቱን መዘግየት ተከትሎ አርሶ አደሩ በበልግ ወቅት የዘራቸውን ሰብሎች ለመቀየር እየተገደደ መሆኑ ተገለጸ። እስካሁን ለጃኖ ቅማንት ሚዲያ በደረሱ መረጃዎች በደቡብና ማዕከላዊ ኢትዮጵያ ክልሎች እንዲሁም በአማራ ክልል ጭምር የክረምት ዝናብ መዘግየት እየተስተዋለ መሆኑ ታውቋል። በደቡብና በማዕከላዊ ኢትዮጵያ ክልሎች በተለይም በደዋሮ፣ ወላይታ፣ ሃላባና ስልጤ ዞኖች እየተስተዋለ ያለው የዝናብ እጥረት ከዚህ በፊት በበልግ ወቅት በተዘሩ ሰብሎችና ቋሚ አትክልት ላይ ከፍተኛ ጉዳት እያስከተለ መሆኑን ከአካባቢው የሚወጡ መረጃዎች አመላክተዋል። የዝናቡን እጥረት ተከትሎ የተጎዳውን የእርሻ መሬት ስፋት፣ ለጉዳቱ ተጋላጭ የሆኑ አርሶ አደሮችን ብዛት እንዲሁም በእንስሳት ላይ እየደረሰ ያለውን ጉዳት በተመለከተ ከሚመለከተው አካል የተጠና ሪፖርት ባለመቅረቡ ይበልጥ ችግሩን አሳሳቢ አድርጎታል ተብሏል። በተለይም በደቡብ ኢትዮጵያ ክልል ደዋሮ ዞን በርከት ባሉ ቀበሌዎች የተከሰተው ድርቅ አስከፊ መሆኑን የሚናገሩት የአካባቢው ነዋሪዎች በበልግ ወቅት የተዘሩ እንደ በቆሎና ስንዴ የመሳሰሉ ሰብሎች ከጥቅም ውጭ እየሆኑ በመምጣታቸው አርሶ አደሩ በቀጣይ በሌላ ሰብል የመተካት ግዴታ ውስጥ ሊገባ እንደሚችል አረጋግጠዋል። በድርቁ ከፍተኛ የረሃብ አደጋ ውስጥ የወደቀው አርሶ አደር ለግብርና ባለሙያዎችና ለሚመለከታቸው የመንግስት አካላት ቢያሳውቁም ጉዳዩ በቸልታ እየታለፈ እንደሆነም የመረጃ ምንጮች ገልጸዋል። በድርቁ ምክንያት እየወደመ ያለው ሰብል ለኩንታን ከ10,000 ብር በላይ በተገዛ የአፈር ማዳበሪያ የተዘራ እንደሆነና መንግስት ችግሩን ተረድቶ አስፈላጊውን ድጋፍ ካላደረገ ህዝቡን የከፋ የኢኮኖሚ ጫና ውስጥ የሚጥል መሆኑ ታውቋል። በተመሳሳይ በአማራ ክልል በርካታ አካባቢዎች የዝናብ እጥረት እንዳለና የክረምቱ መዘግየት እየተስተዋለ ሲሆን ባለፈው መጋቢትና ሚያዝያ ወር በጣለው ዝናብ ምክንያት የተዘሩ እንደ በቆሎ፣ ድንች፣ ዳጉሳና ማሽላ የመሳሰሉ ሰብሎች ከበቀሉ በኋላ ተመልሰው የመጥፋት አደጋ ውስጥ መውደቃቸውን የጃኖ ቅማንት ሚዲያ ምንጮች ማረጋገጥ ችለዋል። በዚህ ጉዳይ መረጃ እንዲሰጡት ጃኖ ቅማንት ሚዲያ ያነጋገራቸው የላይ አርማጭሆና የጭልጋ ወረዳ አርሶ አደሮች
ግንቦት ወር በአብዛኛው ድርቅ እንደነበረና ሰኔ ወር ከገባ ወዲህም በተወሰኑ አካባቢዎች የተገደበ መጠነኛ ዝናብ መጣል መጀመሩን ተናግረዋል። ባለፈው ሚያዝያና መጋቢት ወር ሲጥል የነበረውን በቂ ዝናብ ተከትሎ ሕዝቡ ተፈጥሮን በማመን ብቻ እንደ ድንችና በቆሎ ያሉ ሰብሎችን በብዛት ዘርቶ እንደነበር ያወሱት አርሶ አደሮች ጎንደር ዙሪያን ጨምሮ ወደ ደጋማው የላይ አርማጭሆ አካባቢ ባለው የዝናብ እጥረት ምክንያት የበቀለው ድንችና በቆሎ ተመልሶ እየጠፋ በመሆኑ አብዛኛው ገበሬ በሌላ ሰብል ለመተካት እያሰበ ነው ብለዋል። ጃኖ ቅማንት ሚዲያ በደረሰው መረጃ መሰረት ቆላማውን የአርማጭሆ አካባቢ ጨምሮ በጭልጋ በላይ አርማጭሆና በጎንደር ዙሪያ ወረዳዎች እስከ ትላንት ድረስ ሁሉንም አካባቢዎች ያደረሰ የክረምት ዝናብ እየጣለ እንደሆነ ታውቋል። ሰው ሰራሽ ደመና በማበልጸግ ድርቅ ባለባቸው አካባቢዎች ዝናብ እናዘንባለን ሲል የነበረው የብልጽግና መንግስት እንኳን ዝናብ ሊያዘንብ ድርቅን በተመለከተ ከህዝብ ለሚነሳለት ጥያቄ አጥጋቢ ምላሽ መስጠት አልቻለም።